ሰበር ዜና ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የሰዓቱን ሰበርና አበይት መረጃዎች ይቀርብ ያለው በቅድሚያ አርዕስቶቹን በአማራ ክልል የሚደረገው አውደ ውጊያ እንደቀጠለ ሲሆን በተለያዩ የአማራ ክፍለ ግዛቶች የፊት ለፊት ውጊያዎችና ሽምቅ ጥቃቶች ደርሰዋል። የአማራ ፋኖ ብሔራዊ ኃይል በተለያዩ እዞች በኩል ባወጣቸው መግለጫዎች የራሱን ወታደራዊ ጥቃቶች ይፋ ያደረገ ሲሆን በመንግስት ኃይሎች ላይም ከባድ የሰብአዊ መብት ጥሰቶች ክሶችን አቅርቧል። የጥቃት ሪፖርት ያፍባ ደቡብ አማራ ቀጣና እንዳስታወቀው ጀነራል ተፈራ ማሞ ብርጌድ ህዳር 16 ቀን 2018 ዓ.ም በአረርቲ ከተማ በሚገኘው የመንግስት የጸጥታ ኃይሎች ላይ መብረቃዊ ጥቃት መሰንዘሩን ገልጿል። ጥቃቱ ያነጣጠረው በመጠጥ ቤቶች ውስጥ በነበሩ የጸጥታ አባላት ላይ መሆኑን የገለጸው ሪፖርቱ በኃይሎች ላይ ኪሳራ ማድረሱንና የአካባቢው ምንጮች በአረርቲ ሆስፒታል በርካታ ቁስለኛና ሞት መመልከታቸውን እንዳረጋገጡ ጠቅሷል። ጉዳዩን በዝርዝር ይዘነዋል። በሌላ በኩል ሰበር የጥንቃቄ መልእክት ደርሶናል። ዛሬ ህዳር 17 ቀን 2018 ዓ.ም መነሻውን ከአፋር ሱልጣን አሊሚርሃን ሀንፍሬ አየር ማረፊያ ያደረገ ሚግ አውሮፕላን በራማ ገብርኤል ተራራና በቀዩ ጋሪያ በኩል አቆራርጦ በመብረር ሙሉ የራያ ቀጣና ላይ አሰሳ ሲያደርግ አርፍዷል። ሚግ አውሮፕላኑ ዛሬ ህዳር 17 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ ለ2 ሰዓታት ያህል እየተመላለሰ ቅኝት ሲያደርግ ቆይቷል። በሰዓቱ የምንመለከተው መረጃ ነው። የኬንያ ኃይሎች ድንበር ጥሰው ገብተው የኢትዮጵያ ባለስልጣን ገደሉ። አንድ ሰው አፍነው መውሰዳቸውም ተገልጿል። የኬንያ የጸጥታ ኃይሎች የኢትዮጵያ ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት ገለው ሌላ አንድ ግለሰብ ደግሞ ይዘው መመለሳቸውን የሟች ቤተሰቦችና የሞያሌ ከተማ አስተዳደር ለቢቢሲ አረጋግጠዋል። ድርጊቱ የተፈጸመው ህዳር 11 ቀን 2018 ዓ.ም በኢትዮጵያ አቆጣጠር በኢትዮጵያ ሞያሌ ቀበሌ 02 ቦሎ ተብሎ በሚጠራው አካባቢ ነው። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባዊ ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ሰበር የጥንቃቄ መልእክት ደርሶናል። ዛሬ ህዳር 17 ቀን 2018 ዓ.ም መነሻውን ከአፋር ሱልጣን አሊሚርሃን ሀንፍሬ አየር ማረፊያ ያደረገ ሚግ አውሮፕላን በራማ ገብርኤል ተራራና በቀዩ ጋሪያ በኩል አቆራርጦ በመብረር ሙሉ የራያ ቀጣና ላይ አሰሳ ሲያደርግ አርፍዷል። የጦር ጀቱ በራያ ግንባር አማያ ጨፌ መንደር፣ ሸወይ ማርያም፣ በዋን ጉስሌ፣ ጠበለት፣ አረፋ ጊዮርጊስ፣ ቀመሌ፣ ተክለ ሃይማኖት፣ አሳ መምቻ፣ ተኩለሻራዱም፣ ሮቢት፣ ጎብዬ፣ በላጎ፣ ቃሊም ዙሪያ ላይ ቅኝት ሲያደርግ ያረፈደ ሲሆን በመጨረሻም በወልዲያና ፀሐይ መውጫ አድርጎ ወደ ኮምቦልቻ ማቅናቱን የሚዲያችን የምስራቅ አማራ ቀጣና ዘጋቢዎች ተመልክተዋል። ሚግ አውሮፕላኑ ዛሬ ህዳር 17 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ ለ2 ሰዓታት ያህል እየተመላለሰ ቅኝት ሲያደርግ ቆይቷል። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ሰሞኑን በተከታታይ እኩለ ሌሊት ገደማ ላይ የዞምበል፣ የቀዩ ጋሪያ፣ የራማ ተራሮችን ይዞ እስከ ተኩለሽ ቆቦ ዙሪያ አባሆይ ጋሪያና ግዳይ ዙሪያና በላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ ጣቢያችን በህዳር 15 ቀን 2018 ዓ.ም የምሽት ዜና ውጆ ዘግቦ እንደነበር ይታወቃል። አገዛዙ በርከት ያሉ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደ መኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና ሃይማኖት ስፍራዎች እንዲሁም መሰል መሰብሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ መረጃውን ላልሰሙ ታሰሙ። በሌላ መረጃችን በአውደ ውጊያ ግንባር ተቃራኒ መረጃዎች ወጥተዋል። መከላከያ በፋኖና በሸኔ ላይ ስኬት አስመዘገቡ ሲል የፋኖ ቡድኖች በበኩላቸው ጥቃት መፈጸማቸውንና በመንግስት ኃይሎች በደል እንደደረሰባቸው ገለጹ። በሰሜን ኢትዮጵያ ግጭት ከቀጠለባቸው አካባቢዎች እርስ በእርሳቸው የሚቃረኑ ሪፖርቶች እየወጡ ነው። የኢትዮጵያ መከላከያ ሰራዊት በአማራና በኦሮሚያ ክልሎች ባካሄደው ዘመቻ በታጠቁ ቡድኖች ላይ ከፍተኛ ኪሳራ ማድረሱን ሲገልጽ፣ የፋኖ ኃይሎች በበኩላቸው በመንግስት ኃይሎች ላይ ጥቃት መፈጸማቸውንና በሲቪሎች ላይ ከባድ በደል እንደደረሰ ክስ አቅርበዋል። የመከላከያ ሰራዊት 6ኛ እዝ የዘመቻ ስምሪት ኃላፊ ሌተናል ኮሎኔል ግዳይ ህሉፍ በሰጡት መግለጫ ከህዳር 13 ቀን 2018 ዓ.ም ጀምሮ በተካሄደው አሰሳና ስምረት በመንግስት ጽንፈኛ ተብሎ የተፈረጀው የፋኖ ቡድንና አሸባሪ የተባለውን የሸኔ ቡድንን በመከታተል እርምጃ መውሰዱን ተናግረዋል። በሌተናል ኮሎኔል ግዳይ መግለጫ መሰረት ዘመቻው በአማራ ክልል ምስራቅ ጎጃም ዞንና ዋሳኝ በሆኑት የኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋ ዞኖች ውስጥ ተካሂዷል። በምስራቅ ጎጃም ጎዛምን፣ ደባይ ጠላት፣ ደብረ ኤልያስ፣ ተርከልን፣ ደጎልማና ወርቃማን ጨምሮ በተለያዩ ቀበሌዎች
ኃይሎች የፋኖ ኃይል ተደምስሷልም ተብሏል። በሰሜን ሸዋና ምዕራብ ሸዋ በሄደቡ አቦቴ ደገምና ሜታ ወልቅጤ ወረዳዎች በሸኔ ቡድን ላይ በተወሰደ እርምጃ የቡድኑ አመራሮች ተደምስሰዋል ሲሉ ሌተናል ኮሎኔል ግዳይ ገልጸዋል። በአጠቃላይ በታጠቁ ቡድኖች ላይ ከ471 በላይ ኪሳራ መድረሱን የገለጸው ኃላፊው የ106 መገደላቸውን 157 መቁሰላቸውን 98 እጅ መስጠታቸውንና 110 የጠላት ሴና ሎጂስቲክ መደምሰሱን ያጠቃልላለን ብለዋል። በተጨማሪም 101 ክላሽኮቭ ጠመንጃዎችን፣ አርጀንቲ የተለያዩ ኋላ ቀር መሳሪያዎች፣ 18 ሽጉጦች፣ 14 ሞተር ሳይክሎች፣ አንድ አምቡላንስ፣ አንድ ሲኖትራክ የጭነት መኪናና ሌሎች ተሽከርካሪዎች መማረካቸውንና በቁጥጥር ስር መዋላቸውን አስረድተዋል። የሰራዊቱ እንቅስቃሴ በህዝብ ድጋፍ ተጠናክሮ መቀጠሉንም ኃላፊው አክለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በተለያዩ ዞች በኩል ባወጣቸው መግለጫዎች የራሱን ወታደራዊ ጥቃቶች ይፋ ያደረገ ሲሆን በመንግስት ኃይሎች ላይም ከባድ የሰብአዊ መብት ጥሰት ክሶችን አቅርቧል። የጥቃት ሪፖርቱ የአፍባ ደቡብ አማራ ቀጣና እንዳስታወቀው ጀነራል ተፈራ ማሞ ብርጌድ ህዳር 16 ቀን 2018 ዓ.ም በአረርቲ ከተማ በሚገኙ የመንግስት የጸጥታ ኃይሎች ላይ መብረቃዊ ጥቃት መሰንዘሩን ገልጿል። ጥቃቱ ያነጣጠረው በመጠጥ ቤቶች ውስጥ በነበሩ የጸጥታ አባላት ላይ መሆኑን የገለጸው ሪፖርቱ በኃይሎቹ ላይ ኪሳራ ማድረሱንና የአካባቢው ምንጮችን በአረርቲ ሆስፒታል በርካታ ቁስለኛና ሞት መመልከታቸውን እንዳረጋገጡ ጠቅሰዋል። በተጨማሪም የፋኖ ቡድን ያገዛዙን ሰራዊት ጥቃቱን ተከትሎ አንቺ ነሽ ያስገደልሽን በሚል አንዲት የመጠጥ ቤት ሰራተኛን እንደገደሉ ክስ አቅርቧል። የሰብአዊ መብት ጥሰት ክስ በአፍባ ቴዎድሮስ እዝ ስር የሚገኘው አባይ ሻለቃ የተባለ ሌላ የፋኖ ክፍል በበኩሉ በሰከላ ወረዳ አጉት ከተማ በመንግስት ኃይሎች በግፍ ተረሸኑ ላላቸው ነዋሪዎች መጽናናትን ተመኝቷል። መግለጫው የመንግስት ኃይሎች በአማራ ክልል ከ4 ዓመት እስከ 65 ዓመት ሴቶችን በመድፈር እንዲሁም ጡት ብልትና ምላስ በመቁረጥ ከባድ የሰብአዊ መብት ጥሰትና ጭፍጨፋ ያካሄደ ነው ሲል ከባድ ክስ አቅርቧል። ሻለቃው ህዝቡ ራሱን ለመከላከል ከፋኖ ጋር እንዲቆም ጥሪ አቅርቧል። በተያያዘ ዜና የአፍባ ምኒልክ ህዝብ በመቄት ወረዳ ከህዝቡ ጋር ውይይት ማድረጉን ገልጿል። ውይይቱ የአማራ ህዝብ የህልውና አደጋ ለመቀልበስ በሚያደርገው ትግልና በአካባቢው ያሉ የፋኖ ኃይሎችን የአንድነት ጉዞ በተመለከተ ማካሄዱን አስታውቋል። ከመድረኩ ጎን ለጎንም በመቄት ወረዳ ጊዜያዊ ህዝብ አስተዳደር አስተባባሪነት ህዝቡ የመንገድ ጠረጋና ሌሎች ልማታዊ ስራዎችን እየሰራ መሆኑን ተገልጿል። ሁለቱም ወገኖች የሚያወጧቸውን ሪፖርቶች በአካባቢዎቹ ያለውን የውጊያ ስብስብነትና ተፋላሚ ኃይሎች የሚያቀርቧቸውን ፍጹም ተቃራኒ መረጃዎች ያሳያሉ። በሌላ ዜና በቤሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙ በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸው ተገልጿል። በቤሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በቡኪጂ ቀበሌ ቅዳሜ ህዳር 13 ቀን 2018 ዓ.ም የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስሜ ባይጠቀስ ያለው አንድ የቡኪጂ ነዋሪ ጥቃቱ ቅዳሜ ከማለዳ 11 ሰዓት ጀምሮ እስከ 2 ሰዓት ድረስ መፈጸሙን ለአዲስ ስታንዳርድ ገልጸዋል። ጥቃት አድራሾቹ በየቤቱ እየገቡ ነበር ግድያውን ሲፈጽሙ የነበሩት ያሉት እኚህ ነዋሪ በዚህ ከአንድ ቤተሰብ እስከ 5 ሰዎች የተገደሉ ነበሩ ሲሉ ስለ ሁኔታው አስረድተዋል። ሰላማዊ ሰዎች ኢላማ ባደረገው በዚህ ጥቃት የሟች ቁጥር እስከ 44 ይደርሳል የሚለው ነዋሪው ለጥቃቱ የሸኔ ታጣቂዎችን ተጠያቂ አድርገዋል። አክለውም ጥቃቱ በጥይትና በስለት በመታገዝ መፈጸሙን አስታውሰው አስቀያሚ ድርጊት የተፈጸመው ሲሉ ተናግረዋል። በየቤቱ እየገቡ ነበር ጥቃቱን የፈጸሙት። የተዘጋ ቤት ካገኙ በሩን በሳንጃ እየፈለቀቁ እየሰበሩ ይገቡ ነበር ብለዋል። የቤተሰባቸው አባል ጭንቅላቱና እግሩ ላይ ተመቶ ወደ ባህር ዳር ሪፈር መላኩንም ጠቁመዋል። እኚህ ነዋሪ አያይዘውን በጥቃቱ ከሌሎች አካባቢዎች ለስራ የመጡ ሰዎች ሳይቀር ሰለባ መሆናቸውን ጠቅሰው የሟች ቀብር መፈጸሙንም አስታውቀዋል።